አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ላይክ እና ሼር አድርጉት፣ አበረታቱኝ ውዶችዬ። ዛሬ እንግዲህ የወርቅን ዋጋ አይደለም ይዤላችሁ የመጣሁት ኢንሻአላህ፣ እሱንም በቀጣይ የምለቅላችሁ ይሆናል። ዛሬ ይዤ የመጣሁት ይህንን ቤት ነው። እንግዲህ ቤቱ ገና አዲስ እየተሰራ ነው ያለው። አዲስ ጅማሮ ላይ ነው ማለት ነው። ውስጡም ልሾ አልተደረገም ገና እንደምታዩት ድንጋይ ነው የገባው። ይህ አሁን ልሾ ይደረጋል ማለት ነው። ብዙ ነገር ይቀረዋል። ከውጭም አልተገረፈም ገና ተመርጓል። ምርጊት ነው። እንዲሁም ከውስጥ እንደምታዩት ማለት ነው። ይቺ አንዷ ክፍል ለብቻ ተበጃይታ ነው እቃ ስለገባባት እዚህ ጋር ድንጋዩ እየተከሰከሰ ነው ማለት ነው፣ ገና ሊሾ ለማድረግ። ስለዚህ ቤቱ የማን ነው ካላችሁ ቤቱ የኔ አይደለም፣ የወንድሜና የወንድሜ ሚስት ነው ማለት ነው። እና ውዶችዬ እንግዲህ በሰላም በፍቅር በደስታ የሚኖሩበት አላህ ያድርጋቸው። እንደምታዩት ብዙ ነገር ይቀረዋል። ነገር ግን ቤቱ በደንብ ሲያልቅ ኢንሻአላህ ምን ያክል እንደወሰደ ያለውን ነገር እያንዳንዱ ጠይቄ የምነግራችሁ ይሆናል ማለት ነው። እዚህ ጋር ደግሞ አሸዋ ነው። ያው እንግዲህ አሸዋ ግድ ነው ለግርፍ፣ ለውጩ ግርፍ ያስፈልጋል ማለት ነው አሸዋና እዚህ ጋር መጥቶ የተዘረገፈ ነው። እንግዲህ ሁሉም ካለቀ በኋላ ቅርታ ካለቀ በኋላ የማሳያችሁ ይሆናል በሰፊው ማለት ነው። እንደምታዩት ዲዛይኑ በዚህ ነው። ነገር ግን ውስጡ በጣም የተከፋፈለ በጣም ደስ የሚል በዘመናዊ አሰራር ነው ማለት ነው። ከውጭ ግን እንደዚህ እንደምታዩት ነው። ውስጡ ላይ በጣም ልዩ ነው ሁኔታው። እንግዲህ ሲበጃጅ ያሳያችኋል።